ብዙ ጊዜ እንዳየነው ከሆነ በቀልድ የተጀመረ ነገር ቁም ነገር ሆኖ ያልቃል ማለት ነው። የሩታና የአብርሽ ነገር እንደ ቀልድ ነበር የተጀመረውና አሁን ላይ ያው እውነት ሆኖ ቁጭ ብሏልና ዛሬ እንግዲህ ሄርሚላ ፕራንክ አድርገዋለች። አብርሃም አበደ ዘለለ ማለት ነው። ያ ፊቱን ነፋፋው። ሄርሚላ ደግሞ እንግዲህ ዛሬ ወንድሜ ነው ብላ ለጓደኛው አላስተዋወቀችውም። እንዴ ሀቅ እኮ ነው የተናገርሽው ሄርሚ፣ ትክክል እኮ ነሽ እኮ ወንድምሽ ነው አብርሃም ማለት ወንድምሽ ነው እናቴ። ቤተሰብ ልክ አይደለው? ወንድሟ ነው እኮ አብርሃም እና ዛሬ በቀልድ የተናገርሻት ነገ ደግሞ በትክክለኛው አብርሃም እኮ ወንድሜ ነው እስከ ዛሬ ሳላግጥ ነበረ ስጫወት ነበረ ብለሽ እንደምትመጭ በእርግጠኝነት እናምናለን። እና ቤተሰብ እንግዲህ አብርሃም እኮ እንደነገርኳችሁ ነው፣ ምንም መደጋገም አያስፈልግም። በጣም ግግም ያለ ሰው ነው። በዚህ አጋጣሚ ልንገራችሁ ማለት ለፕራንክ የማይመች ሰው ነው። ከዚህ በፊት ከሩታ ላይ ያደረገው ነገር ታስታውሳላችሁ አይደለ? ፕራንክ አደረግሽኝ ብሎ ማለት ነው ወርውሮ ከቤቱ ገፍትሮ ያስወጣት ጊዜ ማለት ነው። አያችሁ፣ በጣም እንዴት ነው ቀልድ የማይገባው ሰው የለም። እንደዛ አይነት ነገር ነው። እኔ እኮ የዋህ ነው እንላለን እኮ አሁን ብዙ ጊዜ ስንል እንደዛ ከርመናል። ብዙ ጊዜ አሁን ከሩታ ጋር እንዲህ ከመሆናቸው በፊት አብርሃም የዋህ ነው እንላለን ግን ቀልድ እንኳን ሊገባው የማይችል ሰው ነው። በዚህ አጋጣሚ ልንገራችሁና ማለት ለፕራንክ የማይሆን ሰው ነው። እና ሄርሜላ ሁዬ እንደ ድሮ ለጠለጥልኛል ብላ ማለት ነው እየተቃቀፈች እየተሻሸች አልመጣችም። እኔ የምለው እንደዚህ ራቆት ለብሶ መመነቃቀር ምን ይሉታል? አሁን እዚህ ጋር የትከሻ ምናምን ልብስ የለም። ከዛ ልጁ ደግሞ እንዲፈትፈት ያደርጋል። እቅፍ ነካ እንዲህ ነሃ ያደረጋት ነበረና አብርሃም ይሄን አይቶ እንዴት ይታገስ? የደም ታምቡሩ እኮ ነው የተናጋ። በቃ ፈላ ማለት ነው። እና እኔ ግን ማለት ነው ቤተሰብ ብዙ ጊዜ አብርሃምን ሳየው ዳኒን የሚፈራው ይመስለኛል። የምሬን ነው የምላችሁ ነው። አብርሃምን ልክ የሚያስገባው ዳኒ ነው። ምክንያቱም ያን ያክል ምንም አድርጎ ያቅም እኮ ከዳኒ ጋር ሲሳፈጥ አይቼው አላቅም። ግን ሌሎች ሲመጡ ማለት ነው በቃ እኔ ካልተደባደብኩ ምናምን በደህና ቀን ያሳበጣት ጡንቻለችው ማለት ነው። እና ግርቦ ለግርቦ ካልተናነኩ ይላል ማለት ነው። እና እንደው ከዚህ ዩቲዩብ ላይ ያላችሁ ወንዶች በሙሉ ይቅርታ አድርጉልኝና እኔ ሁላችሁንም አይደለም ግን ማን እንደ ብሩኬ፣ ያው ብሩኬን ታውቁታላችኋል። ብሩክ አለማየሁ ማለት ነው። ጀግናው ቀብራራው እግዚአብሔርን እኔ እኮ ከሱ ማደርሰው የለም እውነት ለመናገር ምክንያቱም ላይክ የፍቅር ሰው ነው። ፕራንክ ሲደረግ ኃይለኛ ፕራንክ ተደርጎም እንኳን ማለት ነው ማርያምን እንዴት እኮ እንደማደንቀው ፕራንክ ነው ከተባለ ወደ ይፈታል። በቃ የገባው የአራድዬ ልጅ አብርሃማውን በሱ ቤት አራዳ ነኝ ብሎ ምናምን ይኮፈሳል። ምንም አራዳ እኮ አይደለም። ፕራንክ ነው ሲባል እንኳን የማይገባው ፍጡር። እኔ ሩታን ያኔ እንደዛ ሲያደርጋት በቃ ምንም ግግም ያለ ሰው እንደሆነ የተረዳሁት ያኔ ድሮ ሳይጣሉ በፊት ወርሮ የጠላትን ቪዲዮ መቼም ታስታውሳላችሁ አይደለ? እና ምንድነው እላችኋለሁ ቤተሰቦቼ፣ የሄርሜላ ቤተሰቦች ተጨንቀዋል። ይሄ ነገር ችግር ይፈጠራል፣ እንደዚህ ነገር እንዴት ታረጊያለሽ? ሰዎቹ ደስ እንዲላቸው ነው በዛ በኩል ያሉት። ስለዚህ በዚህ መካከል ሰይጣን ይገባል፣ ሰይጣን አታስገቢ እያሉ ማለት ነው ተጨንቀዋል። አራት ጨነቁ ሲጀመር ሰይጣን የገባበት እኮ ነው ከመጀመሪያውም። ምን ሆናችሁ ነው? የአብርሃምና የሄርሜላ ግንኙነት ሰይጣን አለበት። በቃ ሀቁ ይሄ ነው። ሰይጣን አለበት። ትክክለኛ ግንኙነት አይደለም። አብርሃም የሚያስጨንቀው ምን ይመስላችኋል? አብርሃም ሲጨነቅ ስታይ እኮ ነው ሄርሜላ እኔ አንስቼ ውጭ ሀገር ልወስደው ነው አለች። እና እንትን ነው አሉ የሚሄዱት ስዊዘርላንድ ቤተሰብ አውቄ ነው። ስዊዘርላንድ አይደለም። ስዊዘርላንድ ማለት የሩትዬ ሀገር ነው። ሩትዬ ነው ከዛ ሀገር የምትሄደው እና እዚህ ቢሻንጉልጉል የሚባለው ሀገር ነው ደርሰው የሚመጡት። እዛ ነው ልትወስዱ የፈለገች ሄርሜላ ማለት ነው። ይቅርታ አድርጉልኝ። ሀገሩ ምንድን የጉምዝ ሀገር ቢሻንጉል ነው። የትም ልትወስዱ አይደለም። ከዛ ሰፈር ትንሽ ቀኝት አድርጋው ልትመጣ ነው። አይ እንደው እኮ እኛንም ማስለፈለፋችሁንና በነገራችን ላይ ውጭ ሀገር ወሰድሽው ከዚህ ማስቀመጥሽው ጸጸት ነው። የትም ሀገር ሆኖ ጸጸት አይለቅም። እያሳደደ ናላችሁን ነው የሚላችሁ ማለት ነው። ልንገርሽና ሀገር በመቀየር ሰላም አይገኝም። በዚህ አጋጣሚ የምር ያን ሰው ባለማየት ሰላማችን ይመለሳል ብላችሁ ከሆነ ኖ አይሆንም። እንደዛ ጸጸት ማለት ይሄ የሰው ልጅ ውስጡን ሰላም ማድረግ ከፈለገ ከልቡ የተቀመጠን ነገር ይሄን ነገር ልክ አይደለውም ብሎ የሚያስበውን ነገር በስነ ስርዓቱ አውጥቶ ሲናገርና ከዛ ነገር ላይ እንዴት ነው የበደለውን ሰውም ራሱ ይቅርታ ሲል በአግባቡ በስነ ስርዓቱ ይቅርታ ብሎ ልቡ እርፍ ሲል ነው ሰላም የሚያገኘው ማለት ነው። እና
በየጊዜው የምትጨነቁት የምትነኳኮሩት ወዳችሁ አይደለም ልላችሁ ፈልጌ ነው። ሄርሚ አብርሃም በየቀኑ እያኮረፈሽ ከሆነም ያው ጸጸት ነው። የሩትዬ ጸጸት እኮ እያንገበገበው ነው። ምን ያድርግ ብለሽ ነው? እንዴት እኮ ሰላም ይሆን? ከባድ ነው፣ ከባድ ነው። አንዳንዴ እረዳዋለሁ። ምችስ እናንተ ማለት እኮ እንዴ ያለማፈር እኮ ነው። እግዚአብሔርን እያፈርኩኝ ነው። ስንት በደል እያለባቸው የተበደለች ሴት ሄዳ ይቅርታ ስታደርግላቸው ማለት ነው። ይቅርታ ስትላቸው እኮ ደረታቸውን የኮፈሱ ሰዎች እኮ ናቸው። አቤት ያለማፈር፣ አቤት እናንተስ! አረረ የእናንተውማ ይለያል። እና ለማንኛውም ሄርሚያ ይዞሽ ይሄ ነገር አንድ ቀን ይፈጠራሉ። እውነት ሆኖ ማለት ነው። እውነት ይሆንና ነገሮች ከአብርሃም ጋር እንዳልነበሩ ይሆናል። ያ ይሄ ሀቅ ነው። ይሄ የማይቀየር ሀቅ ነው። የሆነ ጊዜ ይሄ የሚመጣልልሽ ፈልጌ ነው። እና ያው ለጊዜው ግን ተደሰች እንጂ ደስ ይበልህ ዝለይ